ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ሄርሜላ ብቅ ብላለች ማለት ነው ዛሬ። እኔ ባጣ ቆይሽ አይደለሁም ብላ እኔ ራሴን ችሌ መኖር እችላለሁ ካላብልሽ ብለዋለች። በቃ ለካ ብልሽ እንደዚህ በቃ እሷ ፊት ነስታው ነው እንደዚህ ከሩታ አልላቀቅም ያልከው ሄርሜላ እንግዲህ እንዲፏ ብትን ብላ መታለች። እኔም ብቻ መኖር እችላለሁኝ ማንንም አልፈልግም ብላለች። በቃ ማንንም አልፈልግም አሳያችኋለሁ እንዴት እንደምኖር ብላ ከች ብላላችኋለች ማለት ነው። እንደዚህ በፈገግታ በቃ በደስታ በምን በቃ እንዲፏ ብልጭ ብላ መታለች። ሩታ እንግዲህ ሄርሜላ ስትል ነበር። ሄርሜላ ቻናሏን ለማሳደግ እንጂ አብሬሽን ለመጠቀም ያደረገችው እንጂ ያንቺን ባላ ልትወስድብሽ አልመጣችም ማለት ነው። ይኸው ትታልሻለች ማለት ነው። እንግዲህ ራስሽ ታወቅሽበት ባልሽን ሽክፍ አልገሽ መያት ትችያለሽ። ካላወቅሽበት ደግሞ ተመልሳ ላፋልጋለች ትሄዳለች ማለት ነው። ሄርሜላ እንዲፏ ብትን ብላ ከሆነ ፕሮግራም ላይ ተገኝታለች ማለት ነው። ውጭ ነው እንዲ እናንተ ውጭ መሰለኝና ደግሞ በጣም አምሮባታል እናንተ እንዲ እንደዚህ እኔ እኮ በቀደም ለታያ ሻንጣ ነገር አለው ማለት ነው። የለችም ሰሞኑን ሄርሜላ ኢትዮጵያ ውስጥ የለችም እና ለዚህ ነው አብርሽ እንደዛ ሲያለቀስ እንደዛ ሲከፋ እንጂ ሄርሜላ አጨክንም ነበር። ግን አሁን በቃ ስታየው የሆነ ኮሽ ባለ ቁጥር ወደ ሩታ ስለሚሮጥ አይ ይሄ ነገር አያዋጣኝም፣ በቃ ቻናሌን አሳድጋለሁ ምን ይሰራልኛል ብላ ላጥ ብላለች ማለት ነው። ሄርሜላ በርቺ እንላለን እንግዲህ ያም እየተነሳ ራቂ ካብሬሽ እያልንሽ እኛ ሁሉ ስንሞልጭሽ ነበረ። ያው ባልና ሚስቶቹን አፋተሽ አለያይተሽ ለአንቺም ላይሆን ለሩታም ላይሆን እንደዚህ አድርገሽ ቁጭ ብለሻል። ልጁን ከሁለት ያጣ እንትን አድርገሽው ቁጭ አልሽ ማለት ነው። አንቺም ይኸው የራስሽን ላይፍ ጀምረሻል። እንግዲህ እንዲህ ፈገግ እያለች የምታየው ማንን እንደሆነ ግን አናውቅም ማለት ነው። እንዲህ ፈገግ ፏ ብልጭ ብላ ማለት ነው። ያለ ነገር እኮ በመልክ እኮ ከሩታ 3-4 እጥፍ ነው። ሩታን እንዲህ ጥቅረል ነው የምታረጋ። ቆንጆ ነች። እውነቴ ነው የምላችሁ። ደግሞ እኔ ሩታን ጠርቻት አይደለም፣ ግን ሩታ በመልክ ትበልጣታለች። እስቲ ሁላችሁም መስክሩ። ሄርሜላ ትበልጣታለች፣ በመልክም በቁመትም በሁለመናም ትበልጣታለች። እንግዲህ ሩታ እኮ አሁን ነው ከወለደች በኋላ ነው በጣም ቆንጆ የሆነችው። እንደው ይሄ ገንፎ ሳላ መሰለኝና ነው እንጂ ሄርሜላ ትበልጣታለች መሰለኝ ብዬ ነው የማስበው። እንግዲህ ይሄ እድሜ ለዊግ እንደዚህ ፏ ብልጭ እያሉ ጠጉራቸው አስመስለው እንደዚህ ያደጎለሉታል፣ እንደዚህ ያደጉታል በተውሶ ጠጉር። የራሳችሁ ጠጉርማ እንኳን እንትና ከዚህ ጋር ተካሻችሁ አልፎ አይሄድም። ስለዚህ ይኸው ሄርሜላም እንግዲህ በቀይ ቀይ ቀለሟን ተቀብታ ፏ ብልጭ ብላ አብሬሽ ስትለው ናህቤቴ ናንተል ስትለው እምቢ ሲላት እናቴ የራሴን ላይፍ ለምን አልጀመርም ብላ እንግዲህ ከሁላችሁም ትታችሁ ወታለች ማለት ነው። ከእንግዲህ በኋላ አወቁበት ለራሳችሁ። ሄርሜላ ከበጣገባችሁ ከጎናችሁ ማደርስባችሁም ማለት ነው። ሄርሜላ ያው አብርሽና ሩታን ደግሞ መታረቃቸው አይቀርም። ይቺ ግርግር ለምንድነች ብትሉ ያው የድራማ መጠናቀቂያ ሲሆን እኮ ወይ አንድ ሰው የሆነ ነገር ይሆናል ወይ የሆነ ነገር ድራማ ላይ እንግዲህ እያያችሁ ነው። ወይ አብርሽ ዛሬ ማታ ጠብቁ። አብርሽ እንግዲህ ፌንት ሰርቶ ሐኪም ቤት ገብቶ ነው የምናየው ማለት ነው። የዛሬውን ቪዲዮ ታያላችሁ። ወይ አብርሽ ወድቆ ፌንት ሰርቶ ሩታዬ እኔን የልጅ አባት እኔን ስትል ታያላችሁ ማለት ነው። ሄርሜላ እንደሆነች ተንግዲህ አትመለስም ወደ አብርሽ ህይወት ማለት ነው። እሷ ውጭ ተብላለች፣ ወጣች። ስንቴ ውጭ እያም ተነስቶ ሄርሜላ አያችሁ ድራማ መሆኑን እንግዲህ ከዚህ ጋር ነው የምታዩት። ይኸው የራሷን ላይፍ ጀመረች። በቃ አለቀ። ስለዚህ ካሁን በኋላ ሩትዬ ሄርሜላም የለች ማንም የለም
ማንም የለም። ባልሽን ጠበቅ አድርገሽ ይህንን ጭራሮ ይህንን ዱርዬ ውልቅ አድርገሽ የቤትሽ አስወጥተሽ ባልሽን ወደ ቤትሽ ማስገባት ነው ያለብሽ ማለት ነው። ከቲማቲም ነጋዴ ይሻልሻል ዩቲዩበር ማለት ነው። እኔ እውነቴ ነው የምናገር፣ እውነት ነው። ያው ቲማቲም እንደማይቸግርሽ አውቀሽ ነው አንቺ ዩቲዩበር ነሽ፣ እሱ ቲማቲም። ከዛ ቲማቲሙን ያስገባልሻል በቃ ቲማቲም ትመስሪያለሽ ማለት ነው። ስለዚህ አብረሽ ይሻልሻል። እኔ በበኩሌ አብረሽ ይሻልሻል ብዬ ነው የማስበው። ሄርሜላ ነው ከህይወታችሁ ወጣለች፣ ልጁን አመጣች፣ አስተዋወቀችሽ፣ በቃ ላጣለች። እሱ እኮ የራሷ ጓደኛ የራሷ ፍቅረኛ አመጣችልሽና አይ ድራማችሁ ግን አይ ድራማችሁ እንደ ድራማችሁ እና ያው የድራማው መጠናቀቂያ ሲሆን ማለት ነው እንግዲህ ግማሾቻችን አብርሽ እንደዚህ ተሆነ፣ አብርሽ እንደዚህ አረገችው፣ አብርሽ እንደዚህ ሆነ። ውሸታቸውን እኮ ነው። አተዋትም እንዴት እየሳቃች እኮ ነው። ከዛ ጋር እንዲህ እያለች እያየችው እየሳቃች እኮ ነው። ቆይታ ያላችሁ ዛሬ ማታ ማለት ነው። ዛሬ ማታ የሚለቀቀውን ድራማ ምን አለች ትሉኛላችሁ? የዛሬ ማታው ድራማ አብርሽ ፌንት ሰርቶ ሐኪም ቤት ገብቶ ሩታ ሄዳ በቃ የሆነ ነገር ተብሎ በቃ ይቅርታ በቃ እንደዚህ ነው ምናምን ተባብለው ከዛ ከቤቱ ይገባል ማለት ነው። ዝም ብሎ ቤት መግባት አለ እንዴ? ተጣልተናል ብለው ዝም ብሎ ቤት ይገባል እንዴ? እናንተ ደግሞ እንደው ይችን እንኳን እያወቃችሁ ወዱ ግባጮቻችሁ ሁሉ ተጀግናለች። አንዷማ የሩታ የእናቷ ልጅ ትመስላለች። በቃ ሩትዬ ብላን መሞቷን። እነዚህ የተጣሉ መስሏችኋል እንዴ? ለምን ካልተጣሉ ማለት ነው? ከተጣሉ ማለት ነው ለምን በተለያየ አሁን ዛሬ በአብርሽ ተረቆ ነው ነገ በሩታ ለምን ይለቀቃል? ቻናላቸውን ለማሳደግ ሞኝ አትሆኑ እናቴ። ስለዚህ ሄርሜላዬ እንደሆነች ቻናሏን ያሳደገች ከእንግዲህ በኋላ ታዋቂ ሆነች። በቃ አትፈልግም አብርሽም ማለት ነው። ታዋቂ ስኮኑ አብርሽን አንፈልግም። ገና ከእንትን ስትነሱ አብርሽ ትላላችሁ። ሩታም ገና ከእንትን ስትነሳ አብርሽ ብላ ነበር። አሁን ደግሞ ታዋቂ ስትሆን አልፈልግም ማለች። አሁንም ሄርሜላ ያንን እያደረገች ነው ያለችውና ሄርሜላም ላጥ ብላለች ማለት ነው። በቃ ሄርሜላ በአዲስ ነገር ጠብቆ ይብላችኋል። በአዲስ ነገር በቃ አልፈልጋቸውም ተንግዲህ በኋላ እኔ አዲስ ፍቅረኛዬን ይዤ ነው የምመጣው ብላ ቁጭ ይኸው ርፍ አይ ሄርሜላ ሰራሽላቸው ባክሽ፣ ጎበዝ ነሽ። እንደው በሉ ሼር ላይክ አድርጉ።